እኚህን ሰው እናስታውሳቸዋለና ስቲቭ ኩፐር እንግዲህ አሁን ላይ በአዲስ የሙያ ዘርፍ ተከስተዋል እየተባለ ነው የሚገኘው። በተለይም ደግሞ ዛሬ ዘሰን ስፖርት ይዞት በወጣው መረጃ መሰረት ስቲቭ ኩፐር ከቀድሞ የኖቲንግሃም ፎረስት ከቀድሞ የስዋንሲ አሰልጣኝነታቸው ከዛም ባለፈ ደግሞ እንዲሁ የሌስተር ሲቲ አሰልጣኝ ሆነው ያውቃሉ። ታዲያ ከሌስተር ሲቲ ቤት ውስጥ የተሳካ ጊዜን ማሳለፍ አልቻሉም። እንደውም ኖቲንግሃምን ካሳደጉም ያሳደጉት እሳቸው ነበሩ። ከሻምፒዮንሺፑ ወደ ፕሪሚየር ሊጉ አምጥተው ያስተዋወቁን። ለማንኛውም ግን እኚህ ሰው አሁን ከ4 ወራት ከእግር ኳስ አሰልጣኝነት ቆይታ በኋላ ወደ አዲስ ስራ የሙያ ዘርፍ ሄደዋል። ቴክኒካል ኦብዘርቨር ሆነዋል ነው እየተባለ የሚገኘው። ታዲያ እሳቸው ብቻ አልነበሩም። እንደነ ዴቪድ ሞይስ እንደነ ኦሊ ጉናር ሶልሻየር ያሉ የቀድሞ አሰልጣኞች ጭምር በዚህ ሙያ ውስጥ አልፈው ያውቃሉ። ተመሳሳይ አይነቱን ስራ ሰርተው ያውቃሉ። እንግዲህ እኚህ ሰው 45 ዓመታቸው ነው። ቀበሮቹን ይዘው እንግዲህ የተሳካ ጊዜን ምንም እንኳን ባያሳልፉም በተለይም ደግሞ ከመጀመሪያዎቹ 12 ጨዋታዎች ሁለቱን ብቻ ነበረ ማሸነፍ የቻሉት ስቲቭ ኩፐር እንግዲህ የቀድሞ የኖቲንግሃም ፎረስት እና የስዋንሲ አሰልጣኝ ከዛም ባለፈ እንዲሁ ሌስተርንም ይዘው ግን ያን ያህል የሚባል ጊዜን ባያሳልፉም አሁን ደግሞ ይሄ አዲሱ የሙያ ዘርፍ የተመቻቸው ይመስላል። በተለይ ከዩኤፋ ጋር በመነጋገር ትልልቅ በሚባሉ ጨዋታዎች ላይ ሁሉ ቴክኒካል ኦብዘርቨርነትን እየሰሩት ነው የሚገኙት። እንግዲህ ይሄንን መረጃ ያጋራው ጋዜጠኛ ሄንሪ ዊንተር ነው። እሱም እንደሚለው እንግዲህ ስቲቭ ኩፐር የፌኖርድ እና የኢንተር ሚላን ጨዋታን በታዛቢነት ሆነው ተመልክተው ነበረ ሲል ነው እንግዲህ መረጃውን የሚያጋራው። በሻምፒዮንስ ሊጉ ላይ ታዲያ ፌኖርድ ከኢንተር ሚላን በነበረውና 2-0 በተጠናቀቀው ጨዋታ ላይ ሁለት ተጫዋቾች ግብ ያስቆጠሩበት ሂደት አለ። አንደኛው ላውታሮ ማርቲኔዝ ነው፣ ሁለተኛው ደግሞ ማርከስ ቱርሃም ነው። እንግዲህ የቴክኒካል ታዛቢዎች ስራ ምንድነው? እያንዳንዱን ግጥሚያ ከአሰልጣኝነት ፐርስፔክቲቭ አንጻር ተመልክቶ ለእያንዳንዱ ጨዋታ የጨዋታውን ምርጥ ተጫዋች መምረጥም ኃላፊነቱ ነው ማለት ነው እና ላውታሮ ማርቲኔዝን ነበረ የመረጡት ነው የተባለው ስቲቭ ኩፐር። ታዲያ ፌኖርድ ኢንተሮችን ሲያሸንፉ 18ኛውን ጎል በማስቆጠሩም የተነሳ ከዛም ባለፈ ደግሞ እንዲሁ ለፌኖርዱ ግብ ጠባቂ ዌለም ፊውተር ለሱ ይሄ ቅዠት ሆኖበታል፣ ናይትሜር ሆኖበት ነበረ በምሽቱ ጨዋታ ላይ ሲሉ ምክንያታቸውንም አስቀምጠዋል ነው የተባለውና ኩፐር እንግዲህ ልምድ ያላቸውን የቀድሞ ኤክስ ስታፎቻቸውንም ጭምር የሚያገኙበትን የሙያ ዘርፍ እንደተቀላቀሉ ነው ይሄ ጋዜጠኛ የሚያብራራው። እንግዲህ ጋሬት ሳውዝጌት፣ ራፋ ቤኒቴዝ፣ አብርሃም ግራንት ከዛም ባለፈ ደግሞ እንዲሁ ዴቪድ ሞይስም በዚህ ሙያ ውስጥ ያለፉና አሁንም የሚገኙ ሰዎች ናቸው ማለት ነው እና ቴክኒካል ኦብዘርቨር በመሆን እንግዲህ በጨዋታው ላይ ያሉትን ሂደቶች መከታተል ዋነኛ ስራቸው ነው ማለት ነው እና ኦሊ ጉናር ሶልሻየርም ቢሆን ቤሽክታሽን ከመያዙ አስቀድሞ እሱም ይሄንን ስራ ሰርቶታል ነው የተባለው እና እንደውም ያለው ነገር አለ። የኔ ሚና ወደ ግጥሚያዎች መጓዝ ነው። ከዛም ባለፈ ደግሞ እንዲሁ ቴክኒካል ጥራቶችን፣ ታክቲካዊ ቅርበቶችን፣ ይሄ የታክቲካል አቀራረቦችን በቅርብ ሆኜ በመከታተል ያንን መተንተን እንዲሁ ደግሞ የግጥሚያው ምርጥ ተጫዋች ማን ነው የሚለውን መምረጥ ነው ሲል ነው እንግዲህ ኦሊ ጉናር ሶልሻየር ስለ ጆብ ዲስክሪፕሽኑ የሚያብራራው። ከዛም ባለፈ እንግዲህ አዲስና የቆዩ ጓደኞችን ስለሚያገኙ የበለጠ በተረጋጋ ሁኔታም እንደሚገኙ ወይም ደግሞ የቀድሞ ተጫዋቾችን ይሄ አሰልጣኝነት ጫና አለ። ይሄ ደግሞ ከዛ ጫና በመላቀቅ የቀድሞ ጓደኛ ጋር አብረህ የምትሰራው ስለሆነ የበለጠ መረጋጋትን ይገኝበታል ሲሉ ነው እንግዲህ በዚህ ሙያ ውስጥ ያለፉት አሰልጣኞች የሚናገሩት። በተለይም ደግሞ ኦሊ ጉናር ሶልሻየር አበክሮ የሚያነሳው ይህንን ነው። ሞይስ በበኩሉ እንግዲህ ሲናገር ምንድን ያለው ሚናውን በመወጣቱ ዘንድ ብዙ ተምሬበታለሁ ሲል ነው የሚናገረው። ዴቪድ ሞይስም ቢሆን አሁን የኤቨርተኑ አሰልጣኝ ከዛም ባለፈ እንግዲህ የተለያዩ መረጃዎችን የተለያዩ ሀሳቦችን የአሰልጣኝነት ሀሳቦችን ሁሉ የማገኝበት የሙያ ዘርፍ ነው ሲል በተለይም ደግሞ የዩሮ ካፕ እና ኔሽንስ ካፕን ሁሉ
እያነሳ ነው የሚጠቅሰው እና የበለጠ እንግዲህ ቀጣይ ለሚይዟቸው ክለቦች ምን አይነት ታክቲካል አቀራረቦችን ቢከተሉ እንደ አማራጭ ትምህርት ይቀስሙበታል ማለት ነው። ይህንን ስራ የበለጠ የሚማሩበት ነው፣ የሚሰሩበት ብቻ ሳይሆን ስራው ራሱ ልምድ የሚሰጥበት ወይም ደግሞ ትምህርትን የሚያገኙበት እየተማሩ የሚሰሩበት ወይም እየሰሩ ልምድ የሚያገኙበት የሚማሩበት አይነት ጭምር ነው ማለት ነው የሙያው ዘርፍ። ለማንኛውም ግን ስቲቭ ኩፐር ይህንን ስራ መቀላቀላቸውን ዛሬ ዘሰን አስነብቧል። አዲስ ነገሮችን ለመማር እና ትንንሽ ቡድኖች ሁሉ ሊጠቀሙበት የሚችልበት የሙያ ዘርፍ ነው ሲሉ ነው እንግዲህ አክለው የሚናገሩት ዴቪድ ሞይስ። ለማንኛውም ስቲቭ ኩፐር እንግዲህ በቀጣይ በአሰልጣኝነት ደግሞ ሲመጡ የትኛውን ቡድን ይዘው ዳግም የሚገርም ስራን ይሰራሉ? ከኖቲንግሃም ጋር በጣም ብዙ ወጣት ተጫዋቾችን ይዘው መጥተው አስተዋውቀውናል። በኖቲንግሃም ቤት ውስጥ ምንም እንኳን አብረው አይቀጥሉ እንጂ ወይም ኖቲንግሃም በርካታ ተጫዋቾችን እንደመጣ እየገዛ ይዟቸው የመጣቸውን ይቀይር እንጂ ግን ደግሞ ምርጥ ተጫዋቾችን አሳይተውናል። ምርጥ የእግር ኳስ አጨዋወት ፍልስፍናዎችንም ሲያስመለክቱን ነበር። እኔ እንደውም በአንጻሩ የስቲቭ ኩፐር አጨዋወት ከሚማርከኝ ሰዎች መሃል አንዱ ነኝ። በጣም ፈጣን ነው። ኖቲንግሃምን ማየት በራሱ ደስ ነው። ቀል የሚል አይነት ኳስን የሚጫወቱ በጣም ፈጣኖች ናቸው። የአሁኑ ብቻ ሳይሆን የከዚህ በፊቱ ላለመውረድ የሚጫወተው ሁሉ ኖቲንግሃም ፎረስት አጨዋወቱ ደስ የሚል ነው። የፕሪሚየር ሊግ ላይ ማራኪ የሆነ አጨዋወትን ከሚጫወቱ ከምላቸው ቡድኖች መሃል አንዱ ነበር የስቲቭ ኩፐር ቡድን። በእርግጥ እሳቸው ከዛ ከለቀቁ በኋላ የያዙት ቡድን ያን ያህል ደስ ባይልም ግን ደግሞ ኖቲንግሃም ቤት ውስጥ ምርጥ ጊዜን አሳልፈዋል ብዬ አስባለሁኝ። ምርጥ ጨዋታንም ሲያሳዩን ስለነበር ማለት ነው። ለማንኛውም ስቲቭ ኩፐር አሁን ቴክኒካል ኦብዘርቨር ሆነው እየሰሩ ይገኛሉ። ፎሎ በማድረግ ቤተሰብ መሆን እንችላለን። መልካም ጊዜ፣ ይመቻችሁ።